ሳሮን እንግዲህ ትላንትና ሳሚ አጋለጣት ማለት ነው። ምክንያቱም ሄጄ ሁሉም ከመናገሬ በፊት የህዊ ልጅ ታመጫታለሽ ወይስ አታመጭም ሲላት አበደች። እንደ እብድ አደረጋት ማለት ነው። አንተ መቼ ነው እኔን የምታምነኝ? አንተ ብታከብረኝ ኖሮ ሌሎቹ ባከበሩኝ ነበረ። አንተ እንደዚህ እያደረግከኝ ሌሎቹ እንዴት ያክብሩኝ ብላ ጥፋተኛዋ እሷ ሆነ እሷ መንጨርጨራ ግርም ነው የሚለኝ በእውነት። እንግዲህ አሁን ወሬ አልፈልግም። ልጅቷን ካለችበት እዚህ ታመጫታለሽ ወይስ አታመጭም? ልጅቷን ያገትሻት አንቺ ነሽ። ስለዚህ ኬጄ ለሁሉም ከምናገር በፊት እነሱ ከሰሙ ደግሞ ያልቅልሻል ሁሉም ነገር። ስለዚህ እኔና አንቺ እዚህ እንጨርስና እናምጣ ልጅቷን አምጫት አላት። አንተ እኔ የረሳሁልህ መሰለክ እንዴ ምን እንዳደረገኝ ከጀርባዬ ለህዊ ቆመ ጠበቃ። እሱ ሳንስ ደግሞ በእኔ ላይ ችት እያደረክብኝ ብላ በደች። ለሱ ይቅርታ ጠይቄሻለሁ እኮ ይቅርታ ጠይቄሻለሁ እንደ ይቅርታ ብዬሻለሁ። ግን አሁን ነገር ወሬ አታስቀይሽና ልጅቷን ካለችበት አምጪ ብሎ አፋጥጣት ማለት ነው። አበደች። እንደ እብድ አደረጋት። አሁን እጄ ልናገር ወይስ ትስማሚያለሽ በሀሳቡ አላት። እሺ ብላ ተስማማች ማለት ነው። እንግዲህ እሺ ብላ ተስማምታ ልጅቷ እዛ ቢሮዋ ሄዳ ቢሮዋ ስትሄድ ኮምፒውተሯ ላይ ህፃኗ ትክክለኛዋ ቦታዋ ላይ ገብታለች። ከዚህ በኋላ ህፃኗን አታገኛትም የሚል ወረቀት አገኘች ማለት ነው። ከዛም እንደ መንቀጥቀጥም እንደ መደንቀጥም አለች ማለት ነው። በጣም መንቀጠቀጣት። ሂሩት ጀግናዋ እንግዲህ የህዊ ልጅ አስመልጣለች። ህዊ ሳላደንቃት አላልፍም። ግን አሁን ላይ ህዊ አጣብቅኝ ውስጥ ገብታለች። ምክንያቱም ሚኪ ሲጀመር እዛ ቤት የመጣው ለነገር እንጂ እሱ የውጭ ፕሮሰስ ጀምሮ አይደለም። ግን ደግሞ ህዊን ሂሩትን ሳያት ሁሉ ነገር እንትን አለበት ማለት ነው። እሱ ፍቅር ያፈቅራታል፣ ፍቅረኛው ነች፣ ተለያይተዋል። ነገር ግን ደግሞ እዚህ ሳያት በምን ምክንያት እዚህ ቤት እንደመጣሽ አንቺ የነሳሩን እህት ልትሆኛች መቼም የነሳሩን አንቺ እኮ ቤተሰቦችሽንም ወንድሞችሽንም አውቃቸዋለሁ። አንቺ ደግሞ የነሱ አይደለሽም። ግን እንዴት አድርገሽ በምን ምክንያት ነው እህታቸው ልትሆኝ የቻልሽ? ተወኝ አለችው። ተወኝ በሌላኛው ቀን ተወኝ አጨቅጭቀኝ አለችው። እንግዲህ ትላንትና ሁሉንም ነገር ነገረችው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ሳሮን አጣብቂኝ ውስጥ ከተታት አሁን ማለት ነው፣ የማትወጣ ውስጥ። ምክንያቱም ህፃኗ እሷ እንዳገተቻት ሳሚ ስላወቀ አሁን ሳሚ ያጋልጠኛል የሚለው አጣብቂኝ ውስጥ ገብታለች። እንግዲህ ልጅቷ ማነች ሂሩት እጅ ገብታለች። ሳሮን ደግሞ ህፃኗ አሁን ላይ ያለችበት አታውቅም። እናም ልጅቷን እኔ የት እንዳደረጓት አላውቅም ብላ እንግዲህ ወረቀቱን ለሳሚ ሰጠችው። ሳሚ እብድ ሆነ። አሁንም ከአንቺ ራስ አልወርድም አልለቅሽም አላት ማለት ነው። እንግዲህ ማለት ያ ማለት ከአሁን በኋላ የፈለግከውን ነገር ማምጣት ትችላለህ። ስትፈልግ ታሳስረኛለህ፣ ስትፈልግም ደግሞ እንደፈለግክ ታደርገኛለህ አለው ማለት ነው አለችው። እናም እንግዲህ እንደ እብድ ነው ያደረጋት መቼም። ሂሩት እንግዲህ ልጅቷን የት እንዳስቀመጠቻት ግን እኔ እንጃ፣ ግን ወስዳታለች። ዳዊትና ሂዊ ደግሞ ዳዊት ኃይለኛ ፍቅር ይዞታል። ትናንትና እንግዲህ ሊገልጽላት ሊናገር እያለ ጉሮሮን እያነቀው ተቸግሮ ነበረ። ውሃ ሄዳ ይዛለት መጣች። ውሃ ጠጣ። አሁንም ሊናገር ነበረ። ከዛ ሳሚ ማነው ሚኪ መጣና ምንድነው እሱ አቋረጥኳቸው እንዴ ምናምን አለ። ግን ያው እህትና ወንድም እንደሆኑ ያውቃል እሱ ስለሚያውቅ ማለት ነው። ከዛ ማነች ሂሩትን ጎተተና አንቺ ልጅ ግን ምን እያደረግሽ ነው? ቆይ ምንድነው እሱ? በዛ ላይ ሂዊና ዳዊት ያላቸው ቅርርብ ደስ አላለኝም። አንቺ እህትና ወንድም እያወቅሽ እንዴት ነው ቆይ እንደዚህ የምታደርጊው? አንቺ ምን ጉድ ውስጥ ነው የገባሽው? ኧረ እባክሽን አንቺ ልጅ ራስሽን አጋልጪ እያለ እንግዲህ ትላንትና እባክህን ተወኝ እውነቱን ሲደርስበት እነግርሃለሁ። አሁን ግን ልነግር አልችልም። በግድ አስገድዷት እንግዲህ እንድትናገር አደረጋት። እኔ እዚህ ቤት የመጣሁበት ምክንያት አንደኛ አላማዬ ሳሮን ወንድሜን አግታብኝ ነበረ። ያንን ወንድሜን ለማስለቀቅ ስል ደግሞ ግዴታ ሳሮንን መቅረብ አለብኝ። እናም የዚች የዊንዴን ቀይሬ የራሴ አድርጌ እህታቸው እንደሆን አደረግኩኝ። ምክንያቱም ሳሮንን እንደ እህት መቅረብ ስለነበረብኝ እና የምትሰራውን እና የምትወጣበትን ለማየት። ከዛም ወንድሜን ለማስለቀቅ ችያለሁ። እንደገና ደግሞ የህዊንም ልጅ እንግዲህ
እንደዛ ለማስለቀቅ ችያለሁ። አሁን ግን ተስፋ እየቆረጥኩ እባክህን ተወኝ፣ ግን ይሄንን ነገር ቃል ግባልኝ ለማንም እንደማትነግር እኔ ራሴን አጋልጣለሁ ነገሮች ሲስተካከሉልኝ ብላ ለመነችው ማለት ነው። ከዛም እንግዲህ እሷ ለምናው ስትሄድ ሚኪ ወደ ቤት ሲመለስ ሂዊና ዳዊት አፍላፍ ገጥመው እያወሩ ነበረ። ያ ነገር ደግሞ እሱን አስደንግጦታል። ምክንያቱም ዳዊትና ሂዊ እህታማቶች ናቸው፣ እህትና ወንድም ስለሆኑ ማለት ነው። ሳሮንም ጋር የሆነ ሰው ደውሎ እህትሽ ምናምን አላት። እህታችንን እኮ አግኝተናታል፣ እናመሰግናለን። አሁ ከብዙ ጊዜ በኋላ እህታችንን አገኘናት እና ለብዙ ሰው ስለተናገረን በዛ ምክንያት ይሆናል እንጂ እህታችን እኛ ጋር ነች፣ አሁን አብራን እየኖረች ነው። አይ እንደሱ ሳይሆን ላገኝሽ እፈልጋለሁ አላት ማለት ነው። እንግዲህ ሳሮን ሎኬሽን ልኮላት እዛ ሄዳ ሰውየው ምን እንዳለት አላውቅም። ከዛ እንግዲህ ቤት መታ እንደ ቀላሽ በሬ ስትዞር ቤት ውስጥ እያሰበች ሰውየው ምን ለማለት ፈልገው ነው ማለት እንዴት ሂሩት ነች እህታችን ዲኤንኤ ነው እህታችን እንደሆነች ነው የሚናገረው ማለት ቆይ ምን ማለት ነው እያለች እንግዲህ እየተንቆራጠጠች ነው። ሰውየው ምን እንዳላት አላውቅም። ሂዊ ግን እህቷ ናት። ዳዊትና ሂዊ ወደ ፍቅር ሳይገቡ እውነቱ ቢናገር ብዬ አስባለሁኝ። ምክንያቱም እነኚህ ልጆች ወደ ፍቅር ውስጥ ከገቡ ሌላ ችግር ስለሚፈጠር ካሁኑ እንግዲህ ቶሎ ብለሽ ሂሩት የምትፈልጊውን አንቺ አሁን ሳሮንን ለህግ ማቅረብ ነው። ሌላውን ነገር አስተካክልሻለሁ መሰለኝ እንግዲህ ምክንያቱም የሂዊ ልጅ አስመልጣለች፣ የራሷንም ወንድም አስመልጣለች። የሚቀራት አሁን ሳሮን ብቻ ናት። ሳሮን ለህግ መቅረቧ ብቻ ነው የሚቀረውና እንግዲህ ያንን ካደረገች በኋላ ራሷን ቶሎ ብላ ታጋልጣለች። ሂዊ የእናንተ እህት ናች ብሎ ትናገራለች። አላቅም ብቻ እኔ እንጃ አጣብቅኝ ውስጥ ገብታለች። እና ልጅቷ ግን ምን ያክል ሳሮን ሂዊን እንደዚህ ስታደርጋት ውስጤ እንዴት እንደሚደማ ለእኔስ ማን ባየልኝ እያለች እንግዲህ እየተማረረች ነው ማለት ነው ሂሩት። እውነት እኔ ሂሩትን ግን ሳላደንቃት አላልፍም። ሀቀኛና እንደዚህ አይነት ፖሊስ ሀገራችን ላይ ቢኖር እንደው የእውነት